እነሆ ከሞት መንጋጋ ያመለጡ ይሁዳውያን ተጠራርተው ጽናትና ተስፋን አንግበው በየብስና በውሃ ተጉዘው ብረሳሽ ቀኝ ትርሳኝ ብለው ተማምለው ባላስብሽ ምላሴ ከተናጋይ ትጣበቅ ሲሉ ቃል ገብተው በስውርና በግልጽ ወደ ቅድስቷ ርስታቸው ጽዮን ተመልሰው በተስፋዋ ምድር ኢየሩሳሌም ተሰባስበው እንደገና ተማማሉ። አገር ለማቋቋም ወገንንም ለመሰብሰብ ኪዳን አሰሩ። ለዳግም ምጻተ እስራኤል አጥንትና ደማቸውን ሊገብሩ የአረመኔዎች ዛቻ ያሽመደመደውን ወገናቸውን ሊሰበስቡ የሞት ደመና ያንዣበበበትን የይሁዲ ሕዝብ መስፈሪያ መንደር ሊያቋቁሙ እውነት ነው። በቆራጥነት ሌት ተቀን ባከኑ፣ ሞትን ተጋፈጡ፣ ሕይወትን ገበሩ። በጽናታቸው የጠላት ሐሳብ እንደ ጉንበነነ። የእስራኤል የቁርጥ ልጆች ሕልም እውን ሆነ። አገረ እስራኤል ተቋቋመች። ልጆቿን በአራቱ ማዕዘን ልትሰበስብ በሯን ከፈተች። ክቡራትና ክቡራን የፕሮግራማችን ተከታታዮች እንኳን የእስራኤል የነጻነት ቀን አደረሳችሁ። በተለያዩ ቦታዎች ከቤተሰቦቻችሁ ጋር ሆናችሁ እየተዝናናችሁ ስጋ እየጠበሳችሁ በመናፈሻዎች ዘና እያላችሁ ቤተመዘክሮችን እየጎበኛችሁ ላላችሁና ለምታዳምጡን የዝግጅታችን ተከታታዮች ይህ በዓሉን ምክንያት በማድረግ ወደ እናንተ የምናቀርበው ልዩ ዝግጅት ነው። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የይሁዳውያን ሕዝብ የሚኖርባት ምድር ቀደምቷ እስራኤል ወይም የፓለስታይን ምድር ዘመን ባነሳቸው ቀደምት ገናና መንግስታት ቅኝ ተገዝታለች። የይሁዳውያን ሕዝብ ቅኝ ግዛትን ከማስተናገድ አልፎ በተለያዩ አገራት ተበተነ። ይሁዳውያን አገራቸውን ጥለው ቢሰደዱም ባሉበት ቦታ ሆነው ባህላቸውንና ወጋቸውን አልረሱም። ማንነታቸውን ከትውልድ ወደ ትውልድ በማስተላለፍ ይሁዲነታቸው መለያቸው እንደሆነ አድርገው ቀጠሉ። በአውሮፓ ምድር በይሁዳውያን ላይ የተነሳው ጥላቻ በጊዜ ሂደት ከመጠላት አልፎ ሚሊዮኖችን በአሰቃቂ ሁኔታ ለመጨፍጨፍ ዳረጋቸው። በዝቅተኛ የኑሮ ደረጃ ያደገው ለዓመታት ያክል በኦስትሪያ ዋና ከተማ ቬና የጎዳና ሕይወትን የገፋውና ሰውነቱ ላይ በነተበ ልብስ በአጠቃላይ በልጅነት ዕድሜው የስቃይን ሕይወት የገፋው አዶልፍ ሂትለር በአጋጣሚና በጊዜ ተረማምዶ በአንደኛው የዓለም ጦርነት እንደምንም ባደረገው ጥረት የጀርመን ወታደር ሆኖ ተዋግቷል። ጀርመን በጦርነቱ ብትሸነፍም ሂትለር ግን ሽንፈቱን ከማይቀበሉት ወገኖች አንዱ ነበር። የአንደኛው ዓለም ጦርነት ቁጭት በወለደው በሁለተኛው የዓለም ጦርነት ጊዜ ደግሞ ሂትለር የጀርመን መሪ ለመሆን በቅቶ ነበር። ሂትለር ይሁዳውያን በአውሮፓ ምድር በስኬት መኖራቸውን አጥብቆ ይቃወም ነበር። የናዚ ፓርቲ መሪ ሂትለር በይሁዳውያን ላይ ያረገዘው ጥላቻም በሁለተኛው የዓለም ጦርነት ወቅት ዘግናኝ ጭፍጨፋ ሆኖ ተወለደና 6 ሚሊዮን ይሁዳውያን ለህሊና በሚከብድ አገዳደል ተጨፈጨፉ በአውሮፓ ምድር። ያኔ በዓለም ላይ የሚገኙ ይሁዳውያን ምኞት የሆነችው የቀደመችው ርስታቸው እስራኤል እንደገና እንድትቋቋም በተደረገው ጥረት ከጭፍጨፋው አምልጠው እግሬ አውጭኝ ብለው ከተለያዩ አገራት ወደ ቀደመችው ርስታቸው የተመለሱ ይሁዳውያን አገር ለማቋቋም ከፍተኛ መስዋዕትነትን ከፈሉ። በተደረገው ቁርጥ ትግል በ1948 ዓ.ም እስራኤል አገር ተቋቋመች። በጊዜው በቦታው ቅኝ ገዛ የነበረው የእንግሊዝ መንግስት ማንዳት ሀብሪቲ ለቆ ወጣ። የእስራኤልን ታሪክ ወደ ኋላ ተመልሶ በትንሹ ለማስታወስ እስራኤል በዓለም ላይ ቀደምት ከሚባሉና የመጀመሪያዎቹ አገራት አንዷ ስትሆን የድንጋይና የብረት ዘመን ተብለው በሚጠሩት ሩቅና ቀደምት ዘመናትም ጥልቅ ታሪክ አላት። በኋላም ንጉሠ ነገሥት ይሁዳ ተብሎ በሚጠራው ዘውዳዊ ስርዓት የራሷ የሆነ የጸና መንግስት እንደነበራት ከታሪክ መረዳት ይቻላል። የተለያዩ አገራት መንግስታት ሀያል እየሆኑ ሲነሱና ሌላውን መንግስት የመውረርና የተፈጥሮ ሀብቱን የሰው ኃይሉን ለሀገራቸው የማስገበሩ ሂደት ሲጀምር ደግሞ እስራኤልም በአካባቢው ነገስታት ቅኝ ተገዝታለች። እስራኤል ከ332 እስከ 586 ዓመተ ዓለም የፋርሱ ንጉሠ ነገሥት ናቡከደነጾር ሁለተኛ በተባለው በባቢሎን ንጉሥ በቁጥጥር ስር ውላ ነበር።
ከ167 እስከ 332 ዓመተ ዓለም የግብፁ ንጉሠ ነገሥት ታላቁ አሌክሳንደር እስራኤልን ከፋርሱ ንጉሥ አስለቅቆ ተቆጣጠራት። ከ37 እስከ 167 ዓመተ ዓለም ደግሞ ግሪካውያን ሐሽሞናኢም ምድሯን ተቆጣጠሯት። ከ37 ዓመተ ዓለም እስከ 324 ዓመተ ምህረት ድረስ ደግሞ ሮማውያን በእስራኤል ምድር ገዝተዋል። ከ324 እስከ 638 ዓመተ ምህረት የቢዛንታይን ንጉሠ ነገሥት በምድሯ ነገሰ። ብቻ አንዱ ካንዱ እየተቀበለ የአንዱ ሀገር ንጉሥ ሌላውን አጥቅቶ ተረኛ ወራሪ እየሆነ እስራኤል በእስላም ነገስታት በኦቶማን ነገስታት ተገዝታለች። ወደ መጨረሻው ጉዳይ እንምጣና ብሪታንያ ከ1917 እስከ 1948 ዓመተ ምህረት በእስራኤል ወይም በዘመኑ አጠራር በፓላስታይን ምድር በቅኝ ግዛት አስተዳድራለች። በነገራችን ላይ የመጀመሪያው ቤተ መቅደስ የፈረሰው በባቢሎኑ ንጉሥ ናቡከደነጾር ሁለተኛ ዘመን ሲሆን ጊዜውም በ586 ዓመተ ዓለም ነበር። ሁለተኛው ቤተ መቅደስ ደግሞ በ538 ዓመተ ዓለም ፈረሰ። በዚህ ሁሉ ዘመናት ይሁዳውያን የተጠናከረ የመከላከያ ኃይል ስላልነበራቸው ቤተ መቅደሱም በተደጋጋሚ ስለፈረሰባቸው ተበተኑ። ራሳቸውን ምድራቸውን ከጠላት መመከት አልቻሉ። በዓለም ላይ እንደ አሸዋ ተበተኑ። ግፍና በደል እየበዛ በይሁዳውያን ላይ የሚነሳው ጥላቻ እየተጠናከረ ሄዶ በሁለተኛው የዓለም ጦርነት የጀርመኑ አሰቃቂ እልቂት ተፈጸመ። ከሞት የተረፉና የተነሳባቸው ጭፍን ጥላቻ ያሳሰባቸው ይሁዳውያን ቀደምቷ የይሁዳውያን ርስት እስራኤል ሀገር እንደገና እንድትመሰረት ከተለያዩ ዓለማት በውሃና በየብስ በማቋረጥ ተሰብስበው ጥረት አደረጉ። ጥረታቸውም ተሳካ። እስራኤል ተመሰረተች። በጊዜው ይሁዳውያን በተለያዩ ታጣቂ ቡድኖች ተዋግተዋል። በኋላም ለዓለም አቀፍ አካላት ባቀረቡት ተደጋጋሚ ጥያቄ መሰረት እስራኤል ሀገር ኖቬምበር ወይም ህዳር 29 ቀን 1947 ዓ.ም የተባበሩት መንግስታት ጠቅላላ ጉባኤ በአዋጅ ቁጥር 181 ባጸደቀው ውሳኔ በምድሯ በቅኝ ግዛት የነበረው የብሪታንያ ማንዳት አንድ የይሁዳውያን አንድ የአረብ በማለት በሁለት እንዲከፈል ወይም ሁለት ሀገራት እንዲቋቋም ውሳኔ አስተላለፈ። በዚህ ውሳኔ ላይ 33 አገራት የድጋፍ ድምጽ ሰጡ። 13 አገራት ተቃወሙ። 10 አገራት ደግሞ ድምጽ ታቅቦ አደረጉ። በዚህ ዕለት የ2000 ዘመናት የይሁዳውያን ህልም እውን ሆነ። ታሪካዊዋ የይሁዳውያን አገርና መንግስት በቀደሙት አባቶች ርስትና ትውልድ ቦታ ላይ እንደገና ተመሰረተች። እንግሊዝ ከ1917 ዓ.ም ጀምሮ ስታስተዳድረው የነበረውን አካባቢ ለቃ መውጣት እንደምትፈልግ በየካቲት ወር 1947 ዓ.ም አስታውቃ ነበር። እንደሚታወቀው ይሁዳውያን የተባበሩት መንግስታት ያስተላለፈውን ውሳኔ ሲቀበሉ፣ አረቦች ግን ሁሉም ሀገር የኛ ይሁን በማለት በውሳኔው አልተስማሙም ነበር። ግንቦት 14 ቀን 1948 ዓ.ም በቴል አቪቭ ከተማ ዲዝንጎፍ በተባለው ቦታ በተሰናዳ ዝግጅት የመጀመሪያው ጠቅላይ ሚኒስትር የሆኑት ዳቪድ ቤንጎሪዮን የይሁዳውያን አገር መቋቋሟን አወጁ። አኑ ማኽርዚም ባዞት አል ሃካማት መዲና ይሁዲት በኤሬት እስራኤል ሂ መዲናት እስራኤል። እስራኤል ሀገር የተቋቋመችው የፓርላማና የፖለቲካ ስርዓቷ የተደራጀው ሄርጼል ወይም ቢንያሚን ሄርጼል ቴዎዶር በተባለው ምሁር ይሁዲ አማካይነት በተዘጋጀው እቅድ መሰረት ነው። የእስራኤል ነጻነት ቀን ሲከበር ሄርጼልን ማንሳት የግድ ነውና ስለሱ ትንሽ እንበል። ሄርጼል በቡዳፔስት በምትገኝ ከተማ በ1860 ዓመተ ምህረት ግንቦት 2 ቀን ተወለደ። ጋዜጠኛ፣ የህግ ባለሙያ፣ ጸሐፊና የይሁዳውያን ሀገር እንድትመሰረት ታላቅ ራዕይ ያለው ጸሐፊ ተውኔት ነበር።
ሄርጼል ዓለም አቀፍ የጽዮናውያን እንቅስቃሴ የመሰረተና በ1897 ዓ.ም የመጀመሪያውን የጽዮን ኮንግረስ ጉባኤ ያካሄደ ሲሆን ይህ ጉባኤ ከተካሄደ ጀምሮ ሄርጼል በሞት እስከ ተለየበት ጊዜ ድረስ ጽዮናውያን እንቅስቃሴ ተጽዕኖ ፈጣሪ ወደሆነ ፖለቲካዊና ተግባራዊ እንቅስቃሴ ተለወጠ። የሄርጼል ሐሳቦች በአውሮፓና በመላው ዓለም ለሚገኙ ይሁዳውያን ማህበረሰብ ደረሱ። የበርካታ ጽዮናውያንን ድጋፍ ያገኘው የሄርጼል ሐሳብ በመላው ዓለም የሚገኙ ይሁዳውያን ወደ እስራኤል ሀገር እንዲመለሱ የሚያደርጉት ጉዞ የተጠናከረ እንዲሆን ታላቅ ተጽዕኖ የፈጠረ ሲሆን በመጨረሻም የእስራኤል ሀገር እንድትቋቋም ያስቻለ እንደነበር ይታወቃል። በእስራኤል ሀገር በተለይ በከተሞች መሃል የሚገኙ አውራ ጎዳናዎች በሄርጼል ስም ተሰይመዋል። በስሙ የሚጠራ ሄርጼሊያ የሚባል ቦታም አለ። በኢየሩሳሌም የሚገኘው ወታደራዊና ታላላቅ መሪዎች የሚቀበሩበት መካነ መቃብርም ሃር ሄርጼል ወይም የሄርጼል ተራራ በመባል ይጠራል። ረጅም ነው ወፍራም ጎበዝ እናንተ አይሉም ወንድን ጉንዳል ታስፈታለች የታጠቁትን ተቀባባለች እንዳትት የለምዱን እንደ ቅቤ ቅልም ምነው ተባብለው ትቀባባዋለች ጎበዝ እናንተዬ እንደ ቅቤ ቅል እንዳትት የለምድ ምን ይረባይ በላ ጭንቅ ያላየው ወንድ የኢትዮጵያ ይሁዳውያን ወደ እስራኤል ለመመለስ ያደረግነውን ጥረትና ለአገር ግንባታ ያለንን ድርሻም ባጭሩ እንመልከት። የኢትዮጵያ ይሁዳውያን ቤተ እስራኤል ከቀደምት ምድራቸው እስራኤል ለቀው የተሰደዱት የመጀመሪያው ቤተ መቅደስ ሲፈርስ እንደሆነ ይነገራል። በኢትዮጵያ ከ2500 ዘመናት በላይ ሲኖሩ ከሌላ አገራት ይሁዳውያን ጋር ሳይገናኙ ነገር ግን ባህላቸውንና ሃይማኖታቸውን እንደጠበቁ ነው የኖሩት። ምንም እንኳን ተጽዕኖ ከባድ ቢሆንም ታሪኩ እንደተጠበቀ መኖሩ በርካታ ምሁራንን ለታሪኩ እንዲሳቡና ትኩረት እንዲሰጡበት ያደርጋል። የኢትዮጵያ ቤተ እስራኤላውያን ወደ እስራኤል ሀገር ለመምጣት የሞከሩት በ19ኛው ክፍለ ዘመን አጋማሽ ቢሆንም በተለያዩ ምክንያቶች እንዳልተሳካ ይነገራል። ለማንኛውም ቤተ እስራኤላውያን ወደ እስራኤል ምድር ከተመለሱ በርካታ ዓመታት ተቆጥሯል። የአገርን ዳር ድንበር ለማስከበር በመከላከያ ሰራዊት ውስጥ ከሚዘምቱ ግንባር ቀደም ዜጎች የኢትዮጵያ ቤተ እስራኤላውያን ወጣቶች የመጀመሪያዎቹ ናቸው። በተለያዩ የሥራ ዘርፎች በኃላፊነትና በሙያ ከመስራት አንስቶ የፓርላማ አባል ሚኒስተር ሆነውም ለሀገራቸውና ለሕዝባቸው አገልግሎት እየሰጡ ይገኛል።
እስራኤል በጦርነቶች ያላፈረች ጠላቶቿን በሽንፈት የመለሰች አላፍ ሆነው ቢነሱባት ተመካክረው ከምድረ ገጽ ለማጥፋት ክንዳቸው ዝሎ ተዝለፍልፈው ወደቁ። ለወሬ ነጋሪ ሳይተርፉ አለቁ። እስራኤል ለፈጣሪዋ የቃል ኪዳን ልጅ፣ ሕዝቧ ሕግ ጠባቂ፣ ምድሯ የሰማይ ደጅ፣ ከአዳም ዘመን እስከ ዛሬ ፈጣሪሽ በገባልሽ ቃል የምትኖሪ፣ የኦሪቱን ትእዛዝ የምታከብሪ፣ መሬትሽ ቅዱስ ሊረግጡት የሚያስፈራ፣ የተከበብሽ በቅዱሳን ተራራ፣ የአዳምና የሔዋን ቅድመ ርስት ያዕቆብ ያየሽ በራእዩ በሌሊት፣ የአብርሃምና የሳራ ድንኳን የተስፋ ረፍት፣ የይስሐቅና የርብቃ የውሃ ምንጫቸው መገኛ፣ የያዕቆብና የልያ የራሔል ሚስጥር መገናኛ፣ በሄብሮን በማራታ ማክፔላ የአብርሃም ሐረግ የረፍት ስፍራ፣ እስራኤል አምላክ ለዘላለም ቃል የገባልሽ የዳዊት ወንጭፍ ሚስጥር፣ ብረት ለበሱ ጎልያድ ሲወድቅ በትንሽ ጠጠር፣ በገና ቅኝቱ የዳዊት መዝሙር፣ እስራኤልን የሚጠብቅ ዳዊትን በጎልያድ ፊት ከፍ ያደረገ፣ ሕዝቡን ከውርደት የታደገ፣ እስራኤል ድሮም ከፍ ብላለች በተአምር፣ ሙሴ ባህሩን በከፈለበት በትር፣ ሕዝበ እስራኤል በደረቅ መሬት ሲሻገር፣ አምላክ ለሕዝቡ ጋሻ ሆኖ ከመዓት ከለለ፣ የግብፅን ሰራዊት በቀላያት ከደነ፣ አማልክቱን በታትኖ ፈርዖንን አሳፈረ፣ እስራኤል በአምላኳ የተከበረች፣ ኃያላንን ብቻዋን የተዋጋች፣ የሕዝቧን ክብር እንደገና የመለሰች፣ አሸም ነው የእስራኤል ግርማ ሞገስ፣ ሕዝቧን በዓለም ላይ የሚያነግስ። አዎ እስራኤል ነበርሽ አለሽ ትኖሪማለሽ፣ አንቺ የሄርጼል እውን ድርሰት የቀደሙ አባቶች ትንቢት፣ አንቺ የሄርጼል እውን ድርሰት የቀደሙ አባቶች ትንቢት፣ የዳዊት ቤንጎሪዮን ጥረት ስኬት፣ ኃያላን ሊያጠፉሽ የማይችሉ ደማቅ ዕንቁ፣ ሁሌም ታያለሽ ክፋት የመከሩብሽ ቀድመው ሲያልቁ፣ ትኖሪያለሽ በልጆችሽ ተከብረሽ በዓለም አደባባይ ተወድሰሽ፣ ለችግር ለበሽታ መፍትሄ ሆነሽ፣ ዓለም ለራሱ ሲል ወዶም ሳይወድም ሲያወድስሽ፣ እስራኤል የወደቁ ልጆችሽ ደስታና ተስፋቸው፣ የአዲሱ ትውልድ መመኪያ አደባባያቸው፣ ልጆችሽ ገናና ታሪክሽን በደማቅ ቀለም እየጻፉ ከትውልድ ወደ ትውልድ እያስተላለፉ፣ በዓለም የተበተኑ ልጆችሽ ያጥንት የደምሽ ክፋዮች ላፍታ እንኳን አይዘነጉሽም። ኢየሩሳሌም ሆይ ብረሳሽ ቀኝ ትርሳኝ፣ ባላስብሽ ምላሴ ከትናጋዬ ትጣበቅ ሳይሉሽ ውለው አያድሩም። እንዳሸዋ በዓለም የተበተነው ሕዝብሽ ዛሬም ነገም ይመለሳል ከብሮ ሊያከብርሽ። እንዳሸዋ በዓለም ላይ የተበተነው ሕዝብሽ ዛሬም ነገም ይመለሳል ከብሮ ሊያከብርሽ። የተከበራችሁ አድማጮቻችን የነጻነቱን በዓል አስመልክተን ያቀረብነው ዝግጅት ይህን ይመስላል። ስለተከታተላችሁን እናመሰግናለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ።